አበብዬ አበብ እንዴ አንተ ደፋር! አበብዬን ፈልጊያት ነው። በዚህ ሰዓት የምን አባት አበባ ነው? ምን ነው አምላኬ፣ አበባ የሆነች ሚሰጠኝ እንዴት እንደዚህ ሾክ ሆኖ አማች ጋር ታገናኘኛል? አባዬ ምን እያልክ ነው? እንዴት ኢትዮጵያ አትምጣ ትለኛለህ? አይ ልጄ፣ አንድ አይን ያለው በአፈር አይጫወትም ሲባል አልሰማህም? ይኸውልህ አባዬ፣ እኔ ሰው ሀገር መኖር በጣም ከብዶኛል። ይኸውልህ ልጄ፣ አሁን ይኸውልህ እግዚአብሔር እንዳለው ሳይሆን ሰው እንዳለው ሞት የነገሰበት ሀገር ሆኗል። አንተ አንድ ነገር ብትሆን እኔ በኋላ አንድ ነገር ሆንኩ ማለት አይደለም። እንዲህ አባዬ፣ ታዲያ እስከ መቼ በሰው ሀገር እኖራለሁ? ያለኸኝ እንግዲህ ብቸኛ ልጅ አንተ ብቻ ነህ። ለዚህ ነው ደጋግሜ አንድ አይን ያለው በአፈር አይጫወትም የምልህ። ለማንኛውም በቅርቡ አዲስ ነገር ይኖራል። አዲስ ነገር ማለት እንዴት? በጥሩ ነው በመጥፎ ነው? እሱም ቀኑ ሲደርስ እነግርሃለሁ አባዬ። ደህና ግን ይኸውልህ ልጄ፣ እንዲያው ክፉ ነገር አጋጥሞ እንዳይሆን። በቃ እንደውም ነገ እደውልልሃለሁ። ቻው። እሺ፣ መልካም ስራ እንግዲህ። የዚህ ወሬ ቤት ኪራይ ነው። ምን ነው አባብዬ፣ ዛሬ ልጆትን አውርተውት ነበር እንዴ? አናግሬው። ልክ ነህ። ምንድን ነው አባብዬ፣ ሁልጊዜ እሱን ካወሩት በኋላ በሀሳብ ጭልጥ ይላሉ። ምንድን ነው የተፈጠረ ነገር አለ እንዴ? እስቲ እኔ ቆይና ያንተ ጉዳይ ንገረኝ እስቲ። ምኑን ልንገሮት አባብዬ? ጠዋት ፍቅረኛህን ታገቢኛለሽ ጥያቄ እንደምታቀርብላት ነግረኸኝ ነበር አይደል? የጋብቻ ጥያቄውን ትቼዋለሁ። እንዴት? ለምን? ከምሰራበት መስሪያ ቤት ተባረርኩ። ከስራ ተባረርኩ? ለምን? እኔ በምሰራበት የሥራ መደብ ዘመዳቸውን ከገጠር አምጥተው ተኩበት። ይሄ ጊዜው ጎዳኝ እንጂ እኔ ሰው ዓላማ የአህያ ልጅ በቅሎ ወርቅ ተሸልማ አለ አለማየሁ እሸቴ። አይ ዘፈን፣ አይ ግጥም። ሲጀመር የፍቅረኛዬ እናት ስራም እየሰራሁ ልጃቸውን ማኖር እንደማልችል ባሽሙር እየነገሩኝ ነው። አይገርምም? እኔና ባለቤቴ አብረን መኖር የጀመርነው እንኳን አልጋ ተከራይተን ነው። አልጋ በክራይ ግን አሳ ፍቅር ነበረ። ፍቅር ባለበት እግዚአብሔር አለ ሞላው። በሉ እኔ ልግባባብኝ። ና ውሰድልኝ ይህንን። እኔ ይህንን የምቀበልህ ለምን እንደሆነ ታውቃለህ? ይህን የቤት ክራይ እንኳ አለብኝ ብለህ ጠንክረህ እንድትሠራ ነው እንጂ እኔ እግዚአብሔር የተመሰገነ ይሁን። እውነቴን ነው የምልህ። ልጄም አለ፣ እኔም የደከምኩበት አለ። ግን ዕዳ አለብኝ፣ ሰርቼ ማግኘት አለብኝ የሚለው ሐሳብ እንዲመጣልህ ነው እንጂ ምን አለ የፍቅረኛዬ እናትን ደርሶ ማሰብ ቢችሉ። ማዘርዬ፣ አበብዬን ላገባት አስቤያለሁ። 4 ወደፊት 3 ወደኋላ ማለት እንግዲህ ነው። ኧረ
ጉዴ ፈላ። ኧረ እባክህ ተወኝ እናቴ። ስቃ አታስቀኝ። የእናቴ አባቴ አምላክ ጥርሶትን ያርግፈው። የማን ጥር? አይ እርሶን አይደለም አባቢ። እና ማንን ነው? እኛኛውን የወደፊት አማቼን ነው። ወይ አንተ ሰው፣ እስቲ እንደው እባክህ ስቃ አታስቀኝ። እርሶም ደገሙት። ወይ ታሪክ! ጥርሴ ልማዱ ነው አይኔን አታስቂው አለ። ወዬ ደረሽ? መጣሁሽ በሩክ። ዝም እንዳትገልጪ። እሺ እንዳትገልጪ። እሺ። አሁን መግለጥ ትችያለሽ። ልግለጥ? አዎ። እና ሰርፕራይዙ እዚህ ሆኖ ነው ከግቢ ድረስ አይኔን ይዘኸኝ የመጣህ? ለእንደዚህ አይነት ነገር አዲስ ስለሆንኩ እኮ ነው። እና ዝም ብዬ ነው ቀን ሙሉ ስበሳጨው አልኩት ማለት ነው? ማለት የኔ ፍቅር እንደ ዛሬው ዓመት ልደቴን የረሳኸው መስሎኝ ነው። ልደት እኮ አንተ ግን የኔ ፍቅር ምንም አልረሳኸውም፣ ማስታወስካል። ዛሬ ልደትሽ ነው ለካ። ማለቴ ነው ሆነ እየሆነ እኮ ነው። ቆይ ይሄ ሁሉ ነገር ልደቴን በማስመልከት አይደለም እንዴ? ምንድነው የሚያንተባተበ? ንገረኝ እንጂ ነው። ምን ችግር አለው? ተቀመጡ። ልጃቸውን ሊያገባ አይደል እንዴ? እናቴ ድረሽ እንደው እንደ ዛሬ ስቄም አላውቅም። አይ ምንድን ነው ይሄ? የኔ ፍቅር እዚህ ኬክ ላይ ያለው ቃል የረጅም ጊዜ ምኞቴን የሚያሳካልኝ ቃል ነው። አንተ ግን ያመሃል እንዴ? ምን ነው የኔ ፍቅር? ስለምን ምኞት ነው የምትቀባጥረው? አሁን ይሄ ቅር የሚያሰኝ ነገር ሆኖ ነው የኔ ፍቅር? ታረቢኛለሽ ወይ ማለት ምን ማለት ነው? ታረቢኛለሽ? እቺ ረ የምትባል ፊደል በረ ቦታ ገና አስገቢና አንብቢ። የኔ ፍቅር አበባዬ ታገቢኛለሽ? ከስራ መባረሬን ቀድመሽ አውቀሻል እንዴ? ጭራሽ ከስራም ተባረረልኛል?
ለነገሩ ሳይደግስ አይጣላም አይደል የሚባለው? ከስራ ተባረ ነው ታገቢኛለሽ የምትለኝ? ከስራ የተባረረ ሰው ትዳር ያያዝ የሚል ህግ አለ እንዴ? አለ? አበባይ መስገን ነው ልጄ። እንዴት አደርሽ? ማታ ከጓደኞችሽ ጋር አምሽተሽ ከመጣሽ በኋላ እኮ በደንብ ሳታዋሪኝ ነው ገብተሽ የተኛል። እማ ማታ እኮ ጓደኞቼ ጋር ሳይሆን ሰለሞን ጋር ነበርኩ። በዛ ምሽት ስለማፈቅጅልኝ ነው ያወሸሁሽ። ድሮስ መች አጣሁት ይሄ ማስትሽ የሆነ ልጅ። እማ ሰለሞንን በእኔ ፊት ምንም ነገር እንድትይው አልፈልግም ብዬ ነግሬሽ ነበር። እንዴ ተይ እንጂ ልጄ፣ አንዳንዴማ እውነቱን እያወሩ መኖር ጥሩ ነው። እማዬ ወይዬ ልጄ። እንደውም ቆይ አንድ ነገር ልንገርሽ። ምንድን ነው ንገሪኝ። እማዬ ሰለሞን እኮ እንዳገባው ጠየቀኝ። ምን? ኧረ ስቀሽ አታስቂኝ። አባባ ሰለሞን አናገርከኝ ነው? ደህና አይደሉም እንዴ? አይ መስገን እኔስ ደህና ነኝ። እንደው ትንሽ መቼም ያው ማሰብ አለ አይደለ? ምን ነው የተፈጠረ ችግር አለ? እስቲ ተወው ልጄ፣ የኔን ተወውና እስቲ አንተ ንገረኝ። ግድ የለም የኔ ቆይ፣ የእርሶን ንገሩኝ ይሻላል ብለን። ምን ነው አባባዬ፣ የልጆት ያለማየሁ ጉዳይ ነው እንደዚህ ያስጨንቀውት? ሱማት አንድ ልጅ በላይ ምን አለ? ሌላ ምን የሚያስጨንቀኝ ነገር ይኖራል ብለህ ነው? አለማየሁ ወደዚህ ሀገር እንዲመጣ እንደማይፈልጉ አውቃለሁ። እና አሁን እመጣለሁ አሉት እንዴ? አይ እሱ እመጣለሁ የማይልበት ቀን አለ እንዴ ብለህ ነው? እኔ አሁን እሱ አላሳሰበኝ። ያሳሰበኝ ሰሞኑን የሆነ አዲስ ነገር አለ ብሎኛል። እሱ ነገር በጎ ይሁን መጥፎ ይሁን ምንም መለየት አልቻልኩም። ማሳብ የሆነብኝ እሱ ነው። አዲስ ነገር ማለት? የአዲስ ነገር ምንነቱን አላወቅኩትም። ለበጎ ይሁን ለመጥፎ ይሁን መለየት ነው ቸገረኝ። እና ታዲያ እና ምን ይሻላል? እንግዲህ መቼም ተኔ በላይ ነው አይደለም ትቀራረባችሁ፣ አብራችሁ ነው የተማራችሁት። እናንተ ውስጥ ለውስጥ በደንብ ትተዋወቃላችሁ። ስለዚህ እባክህ እንደው እንደምንም ብለህ የዚህን የአዲስ ነገር ጉዳይ ምንነት እንደው አፈላልገህ እንድትነግረኝ ይፈልጋለሁ። ኧረ አባባ ይሄ ምንም አያሳስቦትም። ጉዳዩን በአስቸኳይ አጣርቼ እነግሮታለሁ። ጎሽ፣ እግዚአብሔር ባርክ። አሜን። እግዚአብሔር ባርክ። ሄደ ልጅ። አሜን አባባ። እስቲ ደግሞ አሁን ያንተን እንስማው። እስቲ ንገረን። አይ አባባ የኔንማ ምኑን እነግሮታለሁ? እንዴት የሚስትነቱን ጥያቄ አልቀበሉም ማለች? ድሮስ የእናቷ ልጅ አይደለች? እማዬ እንዴ ሳቅሽን አቁሚና አዋሪኝ። እንዴ የሚያስቅ ነገር ነግረሽኝ እንዴት አድርጌ ሳቄን ላቁመው? እማ አትፍረጅብኝ ልጄ። እማ እኔ ሰለሞን ይኸውልሽ የኔ ልጅ፣ ሰለሞን የምትይው ሰውዬ በራሱ ጊዜ ገመዱን በጥሶልሻል። የምን ገመድ ነው የምታወሪው? ስለመለያየት ነው እንዴ? እዚህ ደረጃ ላይ ደርሶ ይሄን የድፍረት ጥያቄ ተጠየቀማ። እማ ሰለሞን እኮ ታገቢኛለሽ ወይ ብሎ ነው የጠየቀኝ። ኧረ ተይኝ እናቴ፣ ተይ። ይሄን ቃል ደግመሽ እንዳታነሽብኝ። እማ በጣም ግራ እያጋባሽኝ ነው። አንዴ ትስቂያለሽ፣ አንዴ ደግሞ ትቆጫለሽ። አቤት የሰው አደፋፈር! እንደው አምላኬ እንደው እማዬ እኔ እንደውም የሰለሞንን ጥያቄ ልቀበለው ወስኝ። ምን? ወይ ጉድ! አዎ ሰለሞንን ላገባው ወስኛል። ጉድ!
አባብዬ የምስራች ምነው የምስራች አባብዬ ምን ተገኘ ምስር ብላ ምን ተገኘ የምስራች አባብዬ አዲስ ነገር ልነግሮት ነው የመጣሁት ቆይ ስለ ልጄ ጉዳይ ነው የሰማው ነገር አዲስ ነገር አለ እንደዛ አይደለም አባብዬ ስለ ራሴ ጉዳይ ልነግሮት ነበር አመጣጤ ታዲያ ንገረና ምንድን ነው ችግሩ ንገረን አሁን ደውላ የጋብቻውን ጥያቄ ተቀብያለሁ ብላ ነው ጎሽ አቤት ቾሮን ያሰማ ታዲያ ከዚህ በላይ ምን አለ ማለት ናቀፈኛ በላቀፈኝ ይኸውልሽ የኔ ልጅ ዛሬ ላይ ሆነሽ ደስተኛ ህይወትን መኖር ከፈለግሽ ስለ ነገውም ደግሞ በዛው ማሰብ አለብሽ። ሀሳብሽ እኮ ይገባኛል ማየ። ስለ ነገ ምልሽ እኮ አፈቀርኩት ስለምትዩ ሰውዬ ጭምር ነው። ሰለሞንን ለማግባት የወሰንኩት ልቤ በሱም እርግጠኛ ስለሆነልኝ ነው። ይኸውልሽ እንጂ ትዳር በፍቅር ብቻ አይቆምም። በእርግጥ ነው ለትዳር ፍቅር ያስፈልጋል፣ ግን ደግሞ አብሮ ለመኖር ብዙ የሚያስፈልጉ ነገሮች አሉት። አውቃለሁ። እኔም የወደፊት ባሌ ሰለሞንም እሱ መጋፈጥ አለብን። በትዳር ውስጥ ሴት ልጅ ቤቷን ትመራለች፣ ወንድ ልጅ ደግሞ ጠንክሮ እየሰራ ቤቱን ያቆማል። አሁን ላይ ግን እማዬ ሰለሞን ከስራ ተባሯል። ከናህያ ሞተልሽ ማለት ዛሬ ነው። ከስራ ተባሯል። ሄሎ ቆይ አባብዬን ምን ነግራቸው ነው እንደዚህ ያስጨነቃቸው? አይ አባዬ ዝም ብሎ መጨነቅ ይወዳል። ደግሞ ምን አልክ? እዚህ ሀገር ስላለችው ፍቅረኛ ልትነግራቸው አስበህ ነው? በቅርብ ጊዜ አዲስ ነገር እነግርሃለሁ ብለህ ልባቸውን የሰቀልከው? እንደዛ ነገር ግን ትንሽ ጊዜ ያስፈልገኛል። በጣም እንደምታፈቅራትና እሷም ጋር ይህ ስሜት እንዳለ ነግረኸኛል። እንደዛ ነገር ግን ትንሽ ጊዜ ያስፈልገኛል። ጀመረህ ደግሞ የጥርጣሬ። ለማንኛውም አባዬ እንዳያስብ በደህና እንደሆነ ንገረው። ቻው፣ በቃ እደውልልሃለሁ። እሺ ቻው። ወዴ ልትሄጂ ነው ደግሞ? ማታ ቴሌግራም ላይ ክፍት የስራ ማስታወቂያ አግኝቼ ለሰለሞን ልኬለት ነበር። ጠዋት ሄዳ አመልክት ብዬሽ ደውል ስልክ አያነሳም። በዚህ ኑሮ ላይ ትዳር ሲጨመርበት የባስ ያሯሩጠናል። ደግሞ ይሄ ልታገቢው ያልሽው ሰው ደግሞ እማዬ፣ ይሄ ሰውዬ ብለሽ እኮ የምትጠሪው የወደፊት የልጅሽ ባል ነው። ስለዚህ እናት አባቱ ባወጡለት ስም ሰለሞን ብለሽ ጥሪው። ስራ ሳይኖረው ስም ማንጋጋቱ ምን ዋጋ አለው ብለሽ ነው? እማዬ፣ ለማንኛውም ሰለሞን ከምትዩ ሰው ጋር እማናገረው ነገር ስላለ ትፈልጋለች በይልኝ። ደግሞ እኮ እናትና አባቱ ያወጡለት ስም እያለ ትለኛለች። ጠቢቡ ብለውት ቢሆንማ መቀመጫም አይኖረንም ነበር። መሽገር ቁም ነገረኛ እንዲባል ቁርበት ላይ ተጣብቆ ሞቶ ተገኘ አሉ። ማን ነው በጠዋት የሚረብሽኝ? ሰለሞን። ማን ነው? እኔ ነኝ። ምንድን ነው እንደዚህ በጠዋት ሰው ቤት መጥቶ መረበሽ? አበባ እኮ ነኝ። ናብቶኝስ?
ነይ ግቢ። በሰላም ነው ስልክን የዘጋው? ባትሪ ጨርሶብኝ ነው። ማታ ቻርጅ አደርጋለሁ ብዬ ረስቼው ተኛሁ። ማታ ቴሌግራም ላይ ስራ ማስታወቂያ ልኬልህ ነበር። አዎ አይቼዋለሁ። አባብዬ ለእኔ ምን ያህል እንደምታስብልኝ ሙሉውን ሌሊት ተኝቼ ሳስብ ያደርኩት። ሰለሞን የስራ ቅጥሩ ማመልከቻ ሰዓት እስከ ዛሬ 5 ሰዓት እንደሆነ ታውቃለህ አይደል? እኮ አሁን ታዲያ ገና አይደል እንዴ? ቀስ ብዬ እሄዳለሁ። ከቀኑ 6 ሰዓት ሆኗል እኮ። 6 ሰዓት ሆነ እንዴ? ሰለሞን እማዬ ልክ እንደሆነች እያረጋገጥክልኝ ነው። አበብዬ እኛ እናትሽ እኔና አንቺን ለማለያየት በንግግራቸው ማለት ጥቅስና የምሳሌያዊ ንግግር እየጨመሩ የሚናገሩትን ነገር እንዳታምኝ፣ እንጣላለን። እሺ አሁን ተነስ፣ ለባብስና እንውጣ። አሁን ማን ይሙት ይሄ ነፍሰ ቀጭን እዚህ ቤት ውስጥ ነው የሚኖረው? ለምን ጉዱን ገብቻ አላጣራም? መጣው ቆይ እንዴት አሉ? ጤና ይስጥልኝ። እንደው አንድ የማማክሮት ነገር ነበር። እኔን ነው? አዎ። ታዲያ ግቢ። እሺ። አይ እዚሁ እናውራ። ለምን? አይ እቸኩላለሁ እኮ ጉዳይ አለ ብለሽ የለም እንዴ? አዎ፣ ታዲያ ቁጭ ብለን እናውራ አይ እቸኩላለሁ ነው ይሻላል። አዎ እንደው ለመሆኑ ሰለሞንን ያስጠጉት እርሶ ነው? ያስጠጉት? ያስጠጉት ነው ያልሽው? ምን ማለትሽ ነው ያስጠጉት? ያከራዩት ወይ ማለትሽ ነው? እኔ ነኝ ያከራዩት። ምን ሰለሞን እዚህ ቤት ተከራይቶ? እንደ ሰለሞን አይነት ሰው አለ እንዴ? የተባረከ ልጅ መሰለኝ። የተባረከ? አዎ የተባረከ። ስሙን መላክ ያወጣዋል የሚባለው ነገር እውነቱን ያየሁት እኮ እኔ ሰለሞን ላይ ብቻ ነው። እውነቴን ነው። ሰለሞን አለውን እንደው ለጥያቄ ደፈረችኝ አይበሉኝና የደረሰች ልጃገረድ ልጅ አለችዎት? ለሱስ አልታደልኩም እናቴ፣ የለችኝም። ሴት ልጅ የለኝም። እኔ አንድ ወንድ ልጅ ነው ያለኝ። እሱም አሜሪካ ነው የሚኖረው። በዚህ ሰዓት ሴት ልጅ ኖሮት ከሰለሞን ጋር ብትጣበቅቦት አንዳንዴ ስምን መላክ እንደማያወጣው ይረዱ ነበር። እኔ የምለው አሁን እንዲህ እየተኮረው እየሳይሽ ከዚህ በፊት ማውቅሽ መሰለኝ። ታውቂኛለሽ? አውቅሻለሁ። ማንን? እኔ ያው እኔም እንደው ማቆት መስሎኝ ነበረ፣ ግን ተመሳስየውቦት ነው። አይ እኔ እንኳን ልባም ነበርኩ። አንዴ አየሁ ነበረ። እንግዲህ ያው እርጅና እየመጣ ስለሆነ ነው መሰለኝ ተጠራጠርኩ። አሁን እንኳን እኔ እዚህ የመጣሁት ልጄን የሆነ መላ አግኝቼ ከዚህ ማስትሽ ጋር ለማላቀቅ ነበር። እንደገባኝ የሰለሞን እጮኛ እናቷ አንቺ ነሽ ማለት ነው። ለመሆኑ የትኛው ቤት ውስጥ ነው የተከራየው? ሰለሞን ያው ይሄ የመሀልኛው ሰለሞን እዛ ቤት ውስጥ መቼም የሆነ ነገር አስነክቶት ነው እንጂ አሉ። እሺ እሺ።
እማዬ ግን እኔ እናንተን ጋብቻ ያልተስማማችበት ምክንያት እንዲሁ ከስሜት የመነጨ ብቻ አይመስልኝም። ብዙ ትክክል የሚመስሉ ምክንያቶች አሏት። የምን ምክንያት? ቋጣሪ ስለሆኑ ነው እንጂ። ምን? እናቴን የምትሰድበው? አረ ምን ሆነሻል አበባዬ? አበባዬ አትበለኝ። አንተ ግን ምን አይነት ሰው ነህ? እናቴን ነው ቋጣሪ የምትለው? አረ እኔ እናትሽን አልተሳደብኩም አበባዬ። እንዴ ልጅ ትናንት በላክሽልኝ ስራ ቅጥር ማስታወቂያ ሌላ ስፈልግ ይሄንን አገኘው። ስራው መስተንግዶ ነው። ይህንን የሚያህል ሆቴል መስተንግዶ ለመቅጠር ደሞዝ 2000 ብር ሲል በጣም ተናድጄ ቋጣሪ ብዬ ተሳደብኩ። እንዴ እናትሽን እንዴት ተሳደባለሁ? እንዴት ዋልሽ? ደህና ዋሉ አባባ። ደህና ዋልሽ ወይ? እንዴት ዋሉ? ሰላም ነሽ ወይ? አለሁ። ግቢ። ሰላም ነው? እንዴት ነው? አለሁ ይመስገን። ክብሩ ይስፋ። ደህና ነሽ? አለሁ። እስቲ እዚች አረፍ እንበልና ቁጭ በይ። ቁጭ በይ። ምን ነው ተከዙ? አይ ዝም ብዬ ነው። እንዲሁ ነው። ይልቅ ቅድም እናትሽ እዚህ መጥተው ነበር። ማለት እማዬ እዚህ ድረስ መታ ነበር? አዎ መጥተው ነበር። ያው መቼም የልጅ ነገር አይደለም፣ ለአንቺ ጥሩ በማሰብ ነው እንጂ ክፉ አስብ አይደለም። እኔማ አመጣጤ ስለ ሰለሞን ጉዳይ አንዳንድ ነገር ላውራውት ነበር። እሺ፣ ስለ ሰለሞን ምን? ከእሱ ጋር ባልና ሚስት ሆኖ ለመኖር አንድም ቀን ስህተት ሆኖ አግኝቼ አላውቅም። ያው ይገባኛል መቼም ሰለሞን በብዙ ነገሩ ጥሩ ልጅ ቢሆንም አንዳንድ ነገሮቹ ደግሞ የማያግባቡ ይኖራሉ። በተለይ አብራው ለመኖር ለወሰነች ሴት ደግሞ ትንሽ ከበድ ይላል። መፋቀራችን ብቻ ለወደፊት ትዳራችን ዋስትና እንደማይሆን እናቴ ስወጣ ስገባ ትነግረኛለች። ሴት ልጅ ብልህ ናት የተባለው እንግዲህ ዝም ብሎ እንዲሁ ከምድር ተነስቶ አይደለም። ምናልባት ሰለሞን አንቺን ያፈቀረበት መንገድ የእሱን አንድ ጎዶሎ የምትሞይለት ስለሆንሽ ይሆናል። የእሱን አንድ ቀዳዳ የምትደፍኝለት ስለሆንሽ ሊሆን ይችላል። ተረሱት አለበት ውስጥ የዛ ጊዜ ነው የጎደለውን በሞላ ፍቅር ይሆናል ማለት ነው። አንተ መረጋጋት ብቻ ነው የሚጠበቅብህ። እስቲ ንገረኝ እስኪ እንዴት ነው የምረጋጋው? ከስራ መባረሬን ቤት ተከራይቼ መኖሬን እያወቁ እንዴት 250 ሺህ ብር ካላመጣ ልጄን አታገባም ይሉኛል? የሀበሻ አማቾች አሜሪካ ካሉ አማቾች እንደሚበልጡ ባንተ እያየሁት ነው። ምን የኔ አማች ካንተ አማች በምን ይለያሉ? አይ የኔዋ እንኳን እናቱ አርፈዋል። ምን ነው እንደዛ ባረገው የኔንም አይባልም እንጂ እኔ አባዬ ሳይሞት ማስደሰት እፈልጋለሁ እና በቶሎ አግብቼ ልጆች መውለድና ሀገሬ መኖር ነው አስብ። እዚህ ካለችው ፍቅረኛ ጋር በጣም እንደምትዋደዱና እንደምትፋቀሩ ነግረኸኛል። በእኔ በኩል ለራሴ እርግጠኛ ነኝ። የእሷን ግን በተግባር ማረጋገጥ አለብኝ እኮ። ለምን እዚህ መጣ አታረጋግጥም? ይኸውልህ እኔ ሀገር ቤት ሳልመጣ የእሷን ታማኝነት በሙሉ ልቤ ማረጋገጥ አለብኝ። እንዴት አድርገህ? አላውቅም፣ ብቻ ግን እርግጠኛ መሆን አለብኝ። በቃ ስራ ልገባ ነው፣ እደውልልሃለሁ። እሺ በል ቻው። አንድ ላናገርሽ የሚፈልገው ነገር ነበረኝ። ሰለሞን ቤት ሄደሽ አባባን ዛሬ እንዳናገርሻቸው ልነግሪኝ? ይሄ ቅሌታም ሽማግሌ አሁን የምኑ ወሬ ተብሎ ይወራል? አባባ ዛሬ ትልቅ ነገር ነግረውኛል። ሰለሞንን ወደ ተፈለገው ቦታ ለማድረስ የኔ ኃላፊነት እንደሆነ ገብቶኛል።
ታጥቦ ጭቃ የሆነ ካላስቸገረ። እማዬ ለማንኛውም አንቺ እሱ ላይ ችክ ብለሽ ከቀረሽ በወግ በማዕረግ በሰርግ ነው መጋባት ያለባችሁ። እውነትሽ ነው እማዬ? እውነትም ውሸትም የሚሆነው ሊያገባሽ በተዘጋጀው ሰውዬ ውሳኔ ነው። ማለት አቶ ሰለሞን ተብዬ የሰርጉን ሙሉ ወጪ ከቻለ እኔም በደስታ አለል ብዬ ድርሻለሁ። ሰለሞንና ወጪ ያውም 250 ሺህ ብር ነው። ሄሎ። አንተ? አቤት። ማን ልበል? እስካሁን አልሄድክም? በዚህ በጠዋት የት ነው የሚሄደው? የመስተንግዶ ስራ ቅጥሩ ዛሬ አይደል እንዴ የሚጀምረው? ወይኔ ጉዴ! እጭ እንዴት ረሳሁት? እሺ በል አሁን ቶሎ ተነስና ሂድ። ቻው። እኔ ፍቅር፣ ቆይ አንዴ አትስቂ። ምንድን ነው? አበባዬ፣ እንዴት ብዬ እንደምነግርሽ አላውቅም። በጣም ነው የማመሰግነው። በልሽ ቶሎ ተነስና ሂድ። እንደው ልፊ ብልሽ ነው። እንዲህማ በቀላሉ ተስፋ አልቆርጥም። ልጅ ሰለሞን ና እስቲ። ደህና አደርክ ወይ? ደህና አደሩ አባባ። እንዴት አደርክ? አቤት። ፈለጉኝ አባብዬ? አንድ የምነግርህ ነገር ነበረ። ወይ አባብዬ፣ አሁን በጣም ቸኩያለሁ። ባይሆን በኋላ ስመለስ ይነግሩኛል። አይ ለእኔማ አሁን ብነግርህን ነበረ ለእኔም ለአንተም ደስታ የሚሰጠን። አይ የለም እቸኩላለሁ የምትል ከሆነ ደግሞ ሂድና በኋላ ስትመለስ እነግርሃለሁ። ተመልሰህ መጣ እንዴ? ምን ነው? ምን መሰሎት፣ የምሄድበት ጉዳይ ይሁንልኝ አይሁንልኝ የማውቀው ነገር የለም። ግን እርሶን የሚያስደስቶት ምን አይነት ደስ የሚል ነገር ነው የሚነግሩኝ? አይ ይኸውልህ እንግዲህ አንዴ እሄዳለሁ ብለህ ተነስተሃል። ይሁንልኝ አይሁንልኝ የምትለውን ነገር ተወውና እንደሚሆንልህ አስበህ ሂድና በኋላ እኔም ደግሞ አንተን እና እኔን ያስደስተናል ብዬ ያሰብኩት ነገር እውነት በድጋሚ አስቤበት የሚያስደስተን ተሆነ ማታ ላይ እነግርሃለሁ። ኧረ ግድ የለም ይንገሩኝ፣ እንደው ባለማየሙት በልጆ ይህንን ደስ የሚል ነገርማ ሳይነግሩኝ አልሄድም። ምንድን ነው ንገሩኝ። መቼም ልጅ ሰለሞን፣ ያው እኔ አንተን ከልጄ ለይቼም አላይህም። አባብዬ፣ ይህንን እኮ ደጋግመው ነግረውኛል። በቃ ይሄ ከሆነ ጉዳዩ ወደዛው ልሂዳ። እነግርሃለሁ እኮ ነው። መጀመሪያ ቁጭ በል እኮ ነው የምልህ። ይኸውልህ እኔ ልጅ እንግዲህ አንተም ራስህን የሚያስችል ዘላቂ የሆነ ሥራ እስክታገኝ ድረስ ለሚያስፈልግ ወጪዎች እኔ እሰጥሃለሁ። አንተ ብቻ መጠየቅ ነው ያለብህ። እሺ አባብዬ። እንግዳ ጤና ይስጥልኝ ወይዘሮ ጥሩ ወርቅ። ስሜን ደግሞ የታወቁ ምነው ትላንትና የት ቦታ እንደሆነ ጠፋኝ እንጂ ማቅሽ ይመስለኛል ብዬ አልነገርኩሽም? እና ምን እናማ ልጅሽን ስለ አባቷና ስለ እናቷ ስጠይቃት ጊዜ የት እንደማቅሽ ትዝ አለኝ።
ምን እያሉ ነው እሱ ሰውዬ? አሰፋ የሚባል ሰው አታውቂም? መቼም ጊዜው ረጅም ቢሆንም አንቺና ባለቤትሽ ስትጋቡ እኔ አንደኛ ሚዜ ነበርኩ። አሁን አስታወስኩት። የልጅሽ አባት መሞቱን ብሰማም ከተለያየን እጅግ ቆይቼ ስለነበር ለቅሶም አልደረስኩሽም። ኧረ ተው እንጂ። ያው ደግሞ አሁን ጊዜውን ቆጥሮ ራሱ ዘመድ ልንሆን መጣሁ። ዘመድ አባቶት ይጥፋና ያኔ ትዳሬን አፍርሳችሁ ልጄን በመከራ እንዳሳድግ ያደረገው ማን ሆነና? ልክ ነሽ። ለአንቺ ትዳር መፍረስ በወቅቱ የነበርን የባለቤትሽ ጓደኞች ሁሉ ኃላፊነት አለብን። ይሄ የሚካድ እኮ አይደለም። ለመብላት የጠፋ ቅቤ ስሞት ባፍንጫ የፈሰሰ አለች አሉ ዶሮ። ያኔ ያልጠቀሙኝ አሁን ምን ሊበጁኝ? አሁን ነገር አልፈልግም። ሂዱልኝ እርሶ ሰው። አይ ግድ የለሽም፣ እንነጋገርና የሚበጀውን ነገር ብናመጣ ይሻላል። ሂዱልኝ ብያለሁ። ነገር አልፈልግም። ሂዱልኝ ብያለሁ። ቆይ እንጂ ሂዱልኝ። አልፈልግም። አልሰማሁትም። ሂዱልኝ ብያለሁ። እሺ ለምንድን እንደዚህ አስቸኩሎ የጠራኸኝ? አበብዬ አዲስ ነገር ተፈጥሯል። እስቲ ገምቺ። የሄድክበት ስራ ተሳካ? እሱን ተይውና ሌላ ነገር ገምቺ። ምንድን ነው ንገረኛ። አባብዬ ከዚህ በኋላ የቤት ክራይ አትከፍልም አሉኝ። በቃ ራሴን እስከምችል ድረስ የቤት ክራይ አልከፍልም። ጥሩ ነው። እሺ ግን ሆቴሉ ጋር ሄደህ ተመዘገብክ? አንቺ ደግሞ እንደዚህ አይነት ዜና እያለ አሁን የኔ ሆቴል መሄድና ለመሄድ ያስጨንቅሻል? ሴት ልጅ ብልናት የተባለው እንግዲህ ዝም ብሎ እንዲሁ ከምድር ተነስቶ አይደለም። ምናልባት ሰለሞን አንቺን ያፈቀረበት መንገድ የእሱን አንድ ጎዶሎ የምትሞይለት ስለሆንሽ ይሆናል። የእሱን አንድ ቀዳዳ የምትደፍኝለት ስለሆንሽ ሊሆን ይችላል። ይኸውልህ የኔ ውድ፣ ለትዳራችን እኮ ይህ ወሳኝ ነገር ነው። እሱን እኮ ነው የምልሽ። በትዳር ውስጥ ቤት ወሳኝ እንደሆነ አውቃለሁ። እሱ እንዳለ ሆኖ ከቤት ውጪ ለኑሯችን እኔም አንተም መስራት አለብን እኮ። እሱ ሳይገባኝ ቀርቶ መሰለሽ አበብዬ። ግን ዋናው ቁም ነገር ስራው ከየት ይምጣ ነው። ማሰብ፣ አይምሯችንን መጠቀም። እንዴት ብሎ ስራ ወደኛ ይመጣል ሳይሆን እንዴት ብለን እኛ ወደ ስራው መሄድ አለብን የሚለውና የኔ ውድ። ለተቀማጭ ሰማይ ቅርቡ ነው ዋሉ እኛ እናትሽ። ገደል ትችላለሽ። አይነት አነጋገር ነው የምናገረው? አበባዬ ልክ ናት ማለት ግን እኛ እናቷ ልክ ናቸው ማለት አይደለም። ግን በዚህ አይነት የምንቀጥል እየመሰለኝ አይደለም እኮ። ምን ልስራ? እንዴት ነው አበባዬ እንዳለችኝ ወደ ስራ መሄድ የምችለው? ማሰብ፣ አይምሯችንን መጠቀም። እንዴት ብሎ ስራ ወደኛ ይመጣል ሳይሆን እንዴት ብለን እኛ ወደ ስራው መሄድ አለብን የሚለውና የኔ ውድ። እኛ እናቷ ናቸው። እሳቸው ናቸው። እዚህ ለተቀማጭ ሰማይ ቅርቡ ነው ብለው ያሳሳቱን እሳቸው ናቸው። የሆነ ነገር ማድረግ አለብኝ። የሆነ ነገር ማድረግ እችላለሁ።
ለዛ ለአሌክስ ለምን በቴሌግራም አልደወልለትም? ሄሎ አሌክስ። ምን ሆነ ነው በዚህ ሰዓት የደወልክልኝ? አባዬ ምን ሆኖ ነው? እሳቸው ደህና ናቸው። አሁን የደወልኩልህ ንገረኝ ሰለሞን፣ አባዬ ምን ሆነ? ይኸውልህ አዳምጠኝ። እዚህ ያለችው ፍቅረኛህን ለምን እኔ አልፈትንልህም? ዋት? እንዴት አድርገህ? ይኸውልህ እኔ ምንም እንደማያውቅ ሆኜ እቀርባታለሁ። ይሄን ሁሉ አድርጌ በስተመጨረሻ የልጅቷን ማንነት እንድታውቅ ይረዳሃል። በጣም ጥሩ ሀሳብ ነው ብሮ። ይኸውልህ በቃ አሁኑኑ አድራሻዋን እሰጥሃለሁ እና በቀላሉ እንድትቀርባት ደግሞ የምትወዳቸውን ነገሮችም እነግርሃለሁ። በጣም አሪፍ። ይሄማ በቀላሉ በቃ ስራዬን ስለሚያቀላጥፍልኝ በአጭር ጊዜ ውስጥ ስለ ልጅቷ ማንነት እንድታውቅ ይረዳሃል። ከነገ ጀምሮ ስራህን መጀመር ትችላለህ። እሺ፣ ስራዬን ስጨርስ ግን አታስብ ብሮ። ይህንን ስራህን እንደጨረስክ እኛ ክፉ አማቼ የጠየቁህን ገንዘብን ይሰጥሃሉ። ምን? ይኸውልህ እኔ ለአንተ ከማደርግልህ በላይ አንተ ለእኔ የምታደርግልኝ ነገር ወሳኝ ስለሆነ በጣም መጠንቀቅ አለብህ። ኧረ እሱ አያሳስብም። እሺ፣ ቴንኪው ብሮ። ባይ። ቻው። ከሄዱ አይቀር ወደ ስራ መሄድ እንደዚህ ነው። ምን ሆነ ይሆን? ሰለሞን እባክህን ስልክህን አንሳው። ስሜታዊ ሆኜ አስከፍቼው ተቀይሞኛል ማለት ነው። ወይ ምን አለ ራሴን በተቆጣጠሩ በገዛችኝ።
በጣም ይገርማል። ከሰው ጋር እንደዚህ በቶሎ ተቀራርቤ አላውቅም። እኔ ራሱ እንዳንቺ እንደዚህ የተረጋጋች ሴትና የሰከነች ሴት አይቼ አላውቅም። ያኔ መንገድ ላይ ፊት ለፊቴ ስትወድቅ በጣም ነበር ያሳዘንከኝ። የቡና ሱስ ስላለብኝ ነው ስትለኝ ደግሞ እውነት የበልጥ አሳዘንከኝ። አንቺን ቡና ስለምትወጂ ነው የበለጠ ያዘንሽልኝ። ለአመታት ብቸኝነቴን የሚጋራኝ ፊት ለፊት ያለው ቡናዬ ነው። ኧረ ቆይ እኔ ልቀበለኝ። ታዲያ ለምን እኔን በቡናው ቦታ አታረጊ? ምን ነው የሚያስከፋ ነገር ተናገርኩ እንዴ? ይኸውልህ ሰለሞን፣ አንድ ያልነገርኩ ነገር አለ። ምን? እኔ ምን? እናቴ ከሞተች በኋላ ለብዙ አመታት ብቻዬን ነው እዚህ ቤት የኖርኩት እና ብቸኝነቱን በወደውም አንዳንዴ ግን ከሰዎች ጋር መሆን እፈልግ ነበር። ይገባኛል። ከአንተ ጋርም ስንተዋወቅ ቡና እንደምትወድ ስትነግረኝ ነው እንደዚህ የቀረብኩ። በመተዋወቃችን እኮ እኔም በጣም ደስተኛ ነኝ። መተዋወቃችን ከዚህ በላይ እንዲያልፍ አልፈልግም። ማለቴ ወደ ፍቅር። ለምን? በጣም የምወደው ፍቅረኛ አለኝ። ፍቅረኛ አለኝ ስትይ አሜሪካ የሚኖረው? እንዴት አወቅ? አይ እኔማ በምን አውቃለሁ? እንዴት አውቄ? አንቺ ካልነገርሽኝ በስተቀር ረስተሽው ነው እንጂ እኮ ባለፈ ነግረሽኝ ነበር እኮ። እኔ ስነግርህ ትዝ አይለኝም። እመነኝ አሌክስ፣ ልጅቷ ከምናስባት በላይ ታማኝና ጨዋ ሴት ነች። ይህም ብቻ እንድትነግረኝ አይደለም የምፈልገው። አሌክስ፣ ፍቅረኛ አለኝ ከማለት በላይ ታማኝነቷን በምን ላስረዳ እችላለሁ? አላውቅም፣ ብቻ ስለ እኔ ያላትን አመለካከት አላውቅም። ብቻ ይኸውልህ ልቤ ረፍት እንዲያገኝ የሆነ የተጨበጠ ነገር እፈልጋለሁ። እሺ ቆይ ከዚህ በላይ ምን ላድርግልህ? ህሊና ለእኔ የምትሆን አይነት ሴት ከሆነች ዛሬ ነገ ሳልል ጠቅልዬ ሀገሬ ለመምጣት እንደወሰንኩ ታውቃለህ አይደል? አውቃለሁ። 250 ሺህ ብሩን ደግሞ አልረሳሁትም። አስበበትና የሆነ ነገር አድርግ። እኔንም ከዚህ በላይ አሳምነኝ። በልቻው ሄሎ። አሁን ምን ማድረግ ነው ያለብኝ? ታረገውም አሌክስ። የስ 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 250 ሺህ ብር ላከው። ገላገልከኝ አሌክስ። አሁን ሄጄ እኛ ማዘን ይባሉ ይህን ብር ፊታቸው ላይ ነው የምበክልላቸው። ውይ የአምላክ ጸሎት። እሰይ አሁን ሄጄ ለነገሩ አሁን ምን አስኬደኝ? ብሩ እንደሆነ አንዴ ገብቶልኝ ሰብዬ እንቅልፌን ጨርሼ ፊቴ ሄድባቸዋል። ማዘር አሁን ምን ፈለግ?
አይ እኔ እንኳን ምንም አልፈለኩም። እንደው ግን የእነዚህን የሁለቱ ልጆች ጉዳይ አናስብበትም ወይ? እንደው ምን ነው ዝም ተባባለ? ምን ነው ያኔ ባለቤቴ ውጭ ስታሰኙትና ትዳሩን እንዲጠላ ስታረጉት እንዲህ አላሰባችሁ? አይ እሱ ያለፈው አልፏል። አንድ ጊዜ ደግሞ ይቅርታ ጠይቀናል። ተው ያለፈውማ አላለፈም። ልጄን እንደዚህ አድርጌ መያዜ የእኔ ታሪክ እንዳይደገም ነው። ሰለሞን እጅጉን ሲጠና ጨዋ ሰው ነው። ለዚህ ደግሞ ምስክሩ እኔ ነኝ። የአይጥ ምስክር ድንቢጥ ናት ማለትስ ዛሬ ነው። ወይዘሮ ጥሩ ወርቅ ሰለሞንን አምጣ ያሉት ያን ያህል ሽብር እንደው አግባብ ነው ብለው ያስባሉ? ከየት ነው የሚያመጣሉት? እንዴት እንደዚህ ይጠይቃል? ባለቤቴ ያኔ ቤቱን እንዲጠላ ያደረጋችሁት በሚፈልገውም በማያስፈልገውም ጣልቃ እየገባችሁ አይደለ እንዴ? አሁን በሬ ልቀቅል። እንዴት ነው የሚያደርግሽ? እቺ ኩባያ የሰው ኩባያ ሄሎ ሊናይ፣ ደህና ረፈድክ? ደህና ነኝ ሊናይ። አትመጣም እንዴ? ቡናውን እኮ አቀራርቤ እየጠበቅኩ ነው። ኧረ እመጣለሁ የኔ ቆንጆ፣ ትንሽ ሰዓት ብቻ ስጭኝ። እሺ እንዳትቆይ። አልቆይም፣ እመጣለሁ የኔ ቆንጆ። እሺ ደግሞ ማንን ነው የኔ ቆንጆ የምትለው? ባል አበባ ደውላልኝ እያወራኋት ነው የመጣሁት እና በሩ ክፍት ሆኖ ሳገኘው በቃ እግረ መንገዴን እዚህ ቁጭ ብዬ እርስዎን ልጠብቅ ብዬ ነው። ደግሞ እኔን ለምንድን ነው የምትጠብቀኝ? ይሄው ማዘርዬ የጠየቁኝ 250 ሺህ ብር። ማዘርዬ በቆሎ ከጤፍ ውስጥ ዱቄት የሚወጣ አይመስላትም ይባላል። ኡቴ አሁን ባንተ ቤት አሽሙር መናገር ነው። ይህንን ብር ሲጠይቁኝ ከስራ እንደተባረርኩ እያወቁ ስለነበር ከየት ያመጣዋል ብለው ሰግተው ይሆን ብዬ ነው። ቆይ ታዲያ ይሄን ብር ከየት ነው ያመጣኸው? ሰርቼ ነው፣ የኔ ነው፣ ሰርቼ ነው ያመጣሁት። ለዚህ ነዋ ከልጄ ጠፍተህባት ስትጨነቅ የከረመችው። ለልጆ የወደፊት ህይወት ከዚህም በላይ መስዋዕት። ተው ጉራህን እንኳን እዛው። አሁን መሄድ ትችላለህ። መቼም ከደንባራ ፈረስ መንገድ የምታቃይት ትሻላለች። ይሄን ያህል ጊዜ ሳንገናኝ ቆይተን ሰላም እንኳን አትለኝ? እስከ ምን ያህል ጊዜ ነው በእናትሽ ተንቄ ከአንቺ ጋር በሰላም መኖር የምችለው? ሰልሽ ደግሞ የእናቴን ጸባይ እያወቅኸው። የጠየቁኝን ብር ስሰጣቸው ስለ እኔ ያላቸው አመለካከት በሰላም ይቀየራል ብዬ አስቤ ነበር። ቆይ ደግሞ ይህን ያህል ገንዘብ ከየት ነው ያገኘኸው? ሰርቼ ነው። እሺ የጠፋክብኝ ስራ ቢዚ አድርጎ ሆኖ እንበል፣ ግን ይህን ያህል ገንዘብ የሚያስገኝ ስራ ምን ብትሰራ ነው? በቃ በባይ በኋላ እደውልልሻለሁ። ወይዘሪት ህሊና ስለ ዲያስፖራ ባልሽ ዛሬ ሁሉ
ሁሉንም ነገር ከልብሽ ግልጽ አድርገሽ ትነግረኛለሽ፣ አንድም ሳታስቀሪ። ጠፋሁ አይደል? ዛሬ አንድም ሳታስቀሪ ስለ ራስሽ ህይወት ትነግረኛለሽ። ስንቴ ነው ስለ እኔ የምነግርህ ሰለሞን? ስለ ፍቅር ህይወትሽ ነግረሽኝ አታውቂም። እሺ አንተ ለመስማት ዝግጁ ከሆንክ? ዝግጁ ነኝ። በቅድሚያ በጣም የማፈቅረው ሰው እንደሆነ ልትረዳልኝ ይገባል። ሲቀጥል በዚህ ሰዓት አብሮኝ አለመሆኑ ብዙ ነገሮችን ከባድ እያደረገብኝ መጥቷል። እኔ እኮ ብሩን የፈለግኩት ለሰርግሽ አይደለም። ምን እያልሽ ነው እማዬ? እና ብሩን ለምንድን ነው የፈለግሽው? እኔና አባትሽ ስንጋባ ተበድረን ነበር ሰርጋችንን የደገስነው። ከሰርጉ በኋላ ግን የአባትሽ ጸባይ ተለዋወጠ። ከጓደኞቹ ጋር እያመሸ ስራም አቆመ። በአንድ በኩል የሰርጉ ብድር፣ በሌላ በኩል ደግሞ የአባትሽ ከንቱ ጸባይ እኔና አንቺን ለችግር ጣለን። ይሄን እኮ ሁሌ የምትነግሪኝ ታሪክ ነው። አሁን በቀጥታ ይሄንን ብር ለምን እንደፈለግሽው ንገሪኝ። ይኸውልሽ ከዚህ በኋላ ከሰለሞን ጋር በፈለግሽው ጊዜ በፈለግሽው ሰዓት ተጋብተሽ መኖር ትችያለሽ። እማዬ አሁን ብሩን ለምንድን ነው የፈለግሽው? ይኸው ገንዘቡንማ የፈለግኩት በዚች ብር ትንሽ ሱቅ ከፍተሽ ስራ እንድትጀምሪ ብዬ ነው። ምን እያልሽ ነው እማዬ? ያኔ ከአባትሽ ጋር ስንጋባ የራሴ የምለው ስራ ቢኖር ኖሮ አንቺን ለማሳደግ አልንከራተትም ነበር። ሰለሞንን የማግባቱ ሀሳብ ጥንቅር ብሎ ይቀራል እንጂ አንቺ በምትዩ መንገድ ይህን ገንዘብ አልተጠቀሙ። ምንም ኤዲት ሳላደርግ ነው ሙሉን የተቀዳውን የህሊናን ድምፅ የላኩልህ። አውቃለሁ። መጀመሪያም ህሊና መልካምና ታማኝ ሴት እንደነበረች። አንተ ደግሞ እንደው ድሮም ጀምሮ የመጠራጠር አሁንም ስላለቀቀህ ነው እንጂ ህሊና በጣም ጥሩ ሴት ናት። ሶል ዛሬ ባደረግከው ነገር ከኔ የበለጠ አባዬን ነው ደስ ያሰኘው እኮ። እንዴት አድርጌ? በዚህ ሳምንት ወደ ሀገሬ ለመምጣት ወስኛለሁ። ምን? ይሄንን ነገር አባባዬ ሰምተዋል? አባዬ እኔ ወደ ሀገሬ እንድመለስ እንደማይፈልግ ታውቃለህ። እሳቸው ምን ያድርጉ ብለህ ነው? ደህና ነገር አይውጣብሽ ተብላ የተረገመች ሀገር ሆናባቸው እኮ ነው። እና ምን ይሻላል ታዲያ? አይ ቀላል ነው። ስለ ህሊና ሲሰሙ ወዲያውኑ ሀሳባቸውን ይቀይራሉ። ይህንን የምስራች ደግሞ አሁኑ ነው እኔ ነኝ ራሴ የምነግራት። እሺ እሺ፣ በል ከሮሽ ቻው። የምስራች አባባዬ፣ የምስራች ምስር ብላ በሉኝ። ምስር ብላ ምን ተገኘ ነው? ወይዘሮ ጥሩ ወርቅ ገንዘቡን ተወው ይቅር አትክፈለኝ አሉ። አይ እሳቸውን ተዋቸው ባክዎ። ምስራችሁ ከልጅዎት ነው። ከልጅዎት? አዎ። ልጄ ምን ሆነ? በዚህ ሳምንት ወደ ኢትዮጵያ ሊመጣሉ። ታዲያ ነው እንዴ ምስራቹ? ውይ ረስቼው። ወደ ኢትዮጵያ አይደለም የሚመጣው። ታዲያ ወደ ነው? ወደ ህሊና ነው የሚመጣው። ወደ ህሊና? አዎ። እንዴት? ያውም እንደ ስሟ ንጹህ ህሊና ወዳላት ልጅ። ዘንድሮ ግጥምሽ ነው ጠንቋ ጠይቂ እንደው ሰብሰብ ብለሽ ብርጉድሽ ሙቂ ያለ ሰውየው። ተው አትምጣ፣ እዛሁን ልጄ እባክህ እዛሁን አልኩ። ለመንኩ አስለመንኩ። አይ አሻፈረኝ እምብዬው ብለህ መጣ። ይኸው እንደመጣ ተቋቁር። አይ አባዬ ሁሌ እንዳሳከኝ እኮ ነው። የዚች አገር ነገር ተስቆበትም ተለቅሶበትም ምንም ማለቂያ የለውም። የሚሻለው ዝም ብሎ መሳቅ ነው። እውነቴን ነው አባዬ፣ አንተ የምትለኝን እኮ ሳልረዳህ ቀርቼ አይደለም።
በደንብ እረዳሃለሁ። ግን እኔ ደግሞ እዚሁ ሀገሬ ላይ ነው አግብቼ ልጅ ወልጄ መኖር የምፈልገው። ደህና ይሁን፣ ያሰብከው ይሳካል ልጄ። አሚን አባዬ። ስለ እጮኛ ስለ ህሊናም መቼም ተልጅ ሰለሞን በላይ ምስክር የለም። እንግዲህ ያው ምርጫዬ እንደሚያስደስት አምናለሁ አባዬ። ቀሪ ዘመኔን እኔ ከህሊና ጋር መኖር ነው የምፈልገው እዚሁ ሀገሬ ላይ። ደስ ይለኛል፣ ያርግልህ። እኔም በልጅ ተከብቤ ልጆች ሳጫውት መዋል ናፍቆኛል። አባ ይቅርታ፣ እንዴ ህሉ ደወለች። ሁሉ ደወሉ? እንዴት ጓደኞች? ኖ ህሉ ደወለች ነው ያልኩት። ነው እንዴ? እሺ። ሄሎ ሉይ። አበባዬ ብሩን የሆነ ስራ ሰርቼ ነው ያገኘሁት አልኩሽ እኮ። ቆይ ምን አይነት ስራ ነው የሰራው? እሱን ቀስ ብዬ የምነግርሽ ይሆናል። ደግሞ ሳልነግርህ ማየ ዋሽታናለች። ድሮስ እናትሽ ከዚህ ሌላ ምን ሌላ ስራ አላቸው? ብሩን ለእኛ ሰርግ አይደለም የፈለገችው። አበባዬ በዚህ ብቻ ማን እውነተኛ እንደሆነ መለየት ትችያለሽ። ማንን ከማን ለይቼ ነው ማወቅ የምችለው? አበባዬ እኔ እኮ አማቼ ልጄ እያሉኝ ከአንቺ ጋር በሰላምና በፍቅር መኖር ነው ምርጫዬ። ምን እያደረግሽ ነው? ስልክህን ማየት አልችልም እንዴ? አትችይም። ያለ እኔ ፈቃድ ሁለተኛ ስልክ እንዳትነኪ። ምን ያርግልኛው ነው? መጠርጠርሽ ልክ፣ በተለይ ደግሞ ወንድ ልጅ መጠርጠርሽ የበለጠ ትክክል ያደርግሻል። ሰለሞን እኮ እንደዚህ ጮህብኝ አያውቅም እማዬ። ምን አባቱ ነው የሚጮህብሽ? ስልኩን ስነካው እንደዛ ያደረገውማ ይሆን የደበቀው ነገር ቢኖር። ኧረ ወደዛ። ወንድ ልጅ የምን መለማመጥ ነው? ባይዘዌ በቪዲዮ ኮል ማውራት በናፍቆት የበለጠ እንድትጎጂ ነው የሚያደርገው። እንዴት? እንደውም ለመነፋፈቃችን ጥሩ ዘዴ ነበር እንጂ። አስቢው እስኪ፣ በቃ ልክ ህልም እንደማየት እኮ ነው። በቪዲዮ አይሻለሁ፣ ግን እንደዚህ አላክሽም፣ እንደዚህ አለካሽም። ለሁሉም ጊዜ ያለው አሌክስዬ። ምን ሀሳብህን እንዳስቀየረ ሳላቅ ይኸው ከች ብለህ መጣህ አይደል? አሁን እኔ የመጣሁት እስከ መጨረሻው ድረስ በፍቅር ከአንቺ ጋር አብሬ ለመኖር። ይህን ሀሳብህን ከበፊት ጀምሮ ባውቀውም እንደዚህ በቶሎ ይሆናል ብዬ ግን አስቤ አላቅም። ምን ላድርግ ብለሽ ነው? በየዕለቱ አንቺን ይበልጥ እያፈቀርኩሽ ስመጣ ውሳኔ እንደዚህ ድንገተኛ ሆነብኝ። አሌክስዬ፣ አንተን ካገኘው ጀምሮ ይህንን ቀን ሁልጊዜ በጉጉት እንደጠበቅኩት ነበር። እንዴት አመሸ ሰሌ? እንዴት አመሸ? ምን ነው በሰላም ነው የፈለከኝ? በሰላም ነው የፈለግኩ። ይኸውልህ ሰሌ፣ ህሊናን አንተ እንድትፈትናት ስናደርግ አንድ ያላሰብነው ነገር ነበር። ምንድን ነው? የኔና ያንተን ትውውቅ። የኔና ያንተን ነገር በሚስጥር ከያዝነው ለህሊና እኔ እናንተ በአጋጣሚ የተዋወቅን ሰዎች አድርገን መንገር እንችላለን። እንደዛም ይቻላል። ግን እባክህ ሰሌ፣ ህሊና ጥሩ ልጅ ነች። እኔ እንደምንም ብዬ እውነቱን ብነግራት ይሻላል። እንደዛ ካሰብክ ቀስ ብለን እንነግራታለና። ቀላል ነገር ባይሆንም እሺ። ምን ነው አንተም የሆነ ነገር ያስጨነቀ ይመስላል። እድሜ ላንተ ይሁንና ያን ሁሉ ብር ለሴትዮዋ ሰጥቻቸው አሁንም ሊተውኛቸው። ምን አይነት አማሽ ናቸው እባክህ እንዴ! አሁን ደግሞ ምን አድርግ ነው የሚሉ? እኔ አሁን የአማቼ ጉዳይ አያስጨንቀኝም። እኔ አሁን የሚያስጨንቀኝ የወደፊት ሚስቴ ነገር ነው። አሌክስ፣ አበባ ስለ እኔ ያላትን የመጨረሻ አቋም ማወቅ እፈልጋለሁ። እንዴት? እኔ አንተን እንደፈተንኩልህ አንተም እኔን ትፈትንልኛለህ። ዋት? አዎ። ሰሌ ና ግባ ግባ። ና ጎሽ። ወይ ጉድ!
ቁጭ በል። እሺ። ወይ ጉድ! ወይ ያተወበላቸው ልጅ። እሳቸውንማ እንዴት አድርጌ እረሳቸዋለሁ? ባለውለታዬ እኮ ናቸው። ታዲያ እንዴት ነህ? ደህና ነኝ ማዘር። ቆይ የሚበላ ላምጣ እስኪ። ግድ የለም ማዘር፣ አያስፈልግም። ኧረ እባክህ ግድ የለም ተቀመጡ። አሁን እኔ ቅርብ ሰዓት ነው የበላሁት። እንደው በባዶ ቤት ልሻኝ? ችግር የለም ማዘር፣ ሌላ ጊዜ ብቅ እላለሁ። ትንሽ እንኳን ብትቀምስ ደስ ይለኝ ነበር። ምን ችግር አለው? ሌላ ጊዜ እመጣለሁ። ከዚህ ቤት ለቃችሁ ከወጣችሁ በኋላ ያላችሁበትን አድራሻ እንዴት ብዬ ላገኝ? የአባትህንም መሞት እኮ የሰማሁት ቆይቶ ነው። ማዘር፣ ያው አባታችን ከሞተ በኋላ ሁላችንም አሜሪካ ሄደን ነው የምንኖረው። ለአባትህ ከፍዬ የማልጨርሰው ውለታ አለብኝ። ያኔ በቸገረኝ ጊዜ ልጄን ለብቻዬ ሳሳድግ አይዞሽ ብለው ከጎኔ የነበሩት ሲያበረታቱኝ የነበሩት እሳቸው ናቸው። አበባን ማለቶት ነው? ታውቃታለህ እንዴ? ለመሆኑ አንተ የትኛው ልጃቸው ነህ? እኔ ምን ነው ተደነባበርክ? አይ ማዘር፣ ስልክ ተደውሎልኝ ነው። በቃ ቶሎ መሄድ አለብኝ። ኧረ አያስፈልግም። ግድ የለም ለቡና በጭራሽ አልፈልግም። ብዙ እኮ አይደለም። ኧረ ግድ የለም ዘው ግድ የለም ማዘር፣ ግድ የለም ተው። ኧረ ያዟት፣ ችግር የለውም። እግዚአብሔር ይስጥልኝ። በቃ ልሂድ። ሰላም ነው። ደህና ዋል። በጣም አደገኛ ሴትዮ ናቸው። እኔ ከዛ ቤት እስከወጣ በጣም ነበር የጨነቀኝ። እኔም ደግሞ ይኸውልህ ምን ያህል ጊዜ ሲያቃጥሉኝ እንደኖሩ አስበው። ቆይ ግን አንተ አቶ በላቸው ስለሚባሉት ጎረቤታቸው እንዴት ልታው ቻልክ? ብዙ ጊዜ ስለሳቸው እንዳወሩ ነው። የክፉ ቀን ደራሼ፣ ባለውለታዬ ምናምን እያሉ እንዳወሩ ነው እድሜ ልካቸው። እሺ ቀጣይ ሀሳብስ ምንድን ነው? አንተ ብቻ እሷን ማግባት እንደምትፈልግና አንደላቀህ ማኖር እንደምትችል እንዲያምኑ ብቻ አድርግልኝ። ከዚያስ? ከዚያ የኔው አበባ ወይ የእናቷን ምርጫ ወይንስ የኔን ንጹህ ፍቅር የትኛው እንደምትመርጥ እናያለን። ይሄ ከባድ ነገር ይመስላል። እሊና ግን ዛሬ ለምንድን ነው ልታገኝ ፈልገኝ ነበር? እሷ ካንተ ጋር መጋባት እንደወሰነችና እኔ ደግሞ በእሷ በኩል እንደ ቅርብ ሰው እንድገኝላት ነው የፈለገችው። አይ ፈጣሪ፣ እንዴት አይነት የዋህና ንጹህ ሴት እኮ እንደሰጠኝ። ያውም ማማች የሌለው ነዋ። ኧረ እባክሽ ልጄ እንደዚህ አትሁኝ። ለምንድን ነው እንደዚህ የምታለቅሽው? እሺ እማዬ በቃ ተይ፣ ምንም ነገር መናገር አልፈልግም። ይሄ ሰለሞን ተብዬው ነው አይደለ እንዲህ የሚያስለቅስሽ? ከዚህ በኋላ ማንም ሰው የሱን ስም እንዲጠራው አልፈልግም። ድሮውንም እኮ እኔ ስሙን ባልጠራውም ባልሰማውም ደስ ይለኛል። ከማታ ጀምሮ ስልክ የማታነሽበት ምክንያት እየገባኝ። ዲያስፖራ አባል መጥቶልኛል። አይ ሴት ድሮም የእናቷ ልጅ አይደለች።
ወይኔ ሰለሞን፣ ወይኔ ሰለሞን፣ ወይኔ ሄሎ፣ ለምን ነው? እኔ አላምንም። በምን ትዝ አልኩሽ እባክሽ? እንዴት ነሽ? ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ። አክስቴስ ደህና ነች? ደህና ነች። እኔ ብልሽ ለአስቸኳይ ጉዳይ ፈልጌሽ ነበረ። ላገኝሽ እችላለሁ? የሚገርም አጋጣሚ ነው። እኔ ራሱ ለአንድ ጉዳይ ፈልጊያችሁ ልደውል ሳስብ ነው የደወልሽው። እና ቤት መምጣት ትችያለሽ? አዎ፣ አክስቴንም ማግኘት ስለምፈልግ እመጣለሁ። እሺ፣ በቃ ቤት እጠብቅሻለሁ። እሺ። አሌክስዬ፣ ወይ አንድ ነገር ብጠይቅህ እሺ ትለኛለህ? ምንድን ነው? ስጠይቅኝ። አንተም አባትህና ጓደኞችህን እኔም አክስቴና የአክስቴን ልጅ አድርገን የትውውቅ ፕሮግራም ብናደርግ ደስ ይለኛል። እንዴ ታዲያ ይሄ እኮ በጣም አሪፍ ሀሳብ ነው። እንዴት እምቢ ይለኛል ብለሽ ሰጋሽ? የትውውቅ ፕሮግራሙ እዚህ ቤት እንዲሆን ነው የምፈልገው። ግን ሆቴል ቢሆን አይሻልም? እናቴ በህይወት ብትኖር ኖሮ ከዚህ ቤት ውጭ ይሻትለንም ነበር። እናቴ በህይወት ባትኖርም በእሷ ሀሳብ እንዲሆን ነው የምፈልገው። እሺ እኔ ፍቅር፣ አንቺ እንዳልሽ። እውነት? በቃ ነገ ለምን አናደርገውም? ማይናት ይቻላል። ምን ነው ቤቴን ልታፈርሰው ነው እንዴ? አበባ ላናግራት ነው የመጣሁት። ትሰማኛለህ? ልጄ እኮ የትም የበቀለች የመንገድ አበባ አይደለች። አበባን ብቻዋን ላናግራት ፈልጋለሁ። አትፈልግህም፣ አልፈልግህም ብላለች እኮ። ማዘር ክፉ ደግ እንድንነጋገር አያድርጉኝ። ትሰማኛለህ? አንተ መጥፎ ነገርን ብታደርግ ለእኔ ለጥሩ ወርቅ ጉዳዬ ያለ ይሄ ቅጣጣ የገንዘብ ጥማቶት ልጆትን ያለ ፍቅር ዘላለም አለማን ባዶ አድርጎ ነው የሚያምራት። ደግሞ ይሄ ዲያስፖራ ሲያገባት እናያለን። ይሄ ቀሽቃሻ የአቶ በላቸው ልጅ ከአሜሪካን መምጣቱን አውቆ ነው እንዴ ተናገረኝ? ኧረ እባክህ ሰለሞን ተረጋጋ። እንደዚህማ መሆን የለብህም። እንዴት ነው የምረጋጋው? ገና እኮ አንድ እግር ቤታቸው ሲረግጥ ነው እናትና ልጅ እኔን ከነመፈጠር የሚረሱኝ። እሺ የእናትየው ሲሆን የአበባ ተብዬዋ ግን እንዴት እንደዚህ ልታስብ ቻለች? ውይ እኔማ ተገላገልኩ። ይብላኝ ለሚያገባት። ውይ ለነገሩ አንድም ቀን ሳይቆይ ነው እኛ እናቷ አቃጥለው የሚገሉት። ስማ ሰለሞን፣ የትውውቁ ፕሮግራም እኮ ነገ ነው። ታዲያ እንዴት ነው ለሊና ስላደረግነው ነገር የምንነግራት? ታዲያ ለምን ለአባዬ ነግረናት? እንዴ አባዬማ በጭራሽ ስለዚህ ነገር ማወቅ የለበትም። እንደውም በቃ ነገ እውነቱን እነግራታለሁ። በቃ እግሯ ስርም ቢሆን ተደፍቼ ይቅርታ እንድታደርግልኝ እጠይቃታለሁ። እንደዛ ብናደርግ ነው የሚሻለው። ይገርማል። አማቼ ናቸው የደወሉት። እንደው አሌክስ በእናትህ እንደው እኔን ቅጥል እንዳደረገኝ እንደው አንሳና ልክ ልካቸው ነገራቸው። ሄሎ ማዘር። ምን ነው ጠፋ ልጄ? ብቅማ አትል? እመጣለሁ ማዘር እመጣለሁ። አበባይም አለች። እስቲ ና ዛሬ። አይ ዛሬ እንኳን አልችልም፣ ፕሮግራም አለኝ። ዛሬማ እንደምንም ብለህ መምጣት አለብህ። አበባይም ከፍቷታል። እንደው እቤት ናት ያለችው። እና የእርሶ ልጅ ከማበልጣ ነው የማይከፋት? እንደው ንግግር ትክክል አይደለም ልጄ። ምንድን ነው? ያው ማዘር እንደውም አንድ ነገር ልንገሩት፣ ይሰሙኛል? ያው ልጆትን በእርሶ ኋላ ቀር አስተሳሰብ ባይበርዙ አጥሩ ነው። እንዲህ ብር ላለው ሰው ድራለው ምናምን እያሉ ልጆትን ይኸው በኋላ ሞላጫው ገጥሞት ያሉትንም እንዳያጡ። ምን አልክ አንተ? ሄሎ ሄሎ
የሚናገረው ይሄ? ቆይ ሰራለታለሁ። ምን አይነት ሴትዮ ናቸው ግን? እንዴ ኧረ እኚህ ከሰው አልተፈጠሩ ጆተኒ ያለ ብር እኮ በራቸው የማይከፈት ፊታቸው የማይፈታ ምን አይነት ፍጥረት ናቸው? ሰላም፣ እንዴት ነሽ? እንዴት ነሽ? ደህና ነሽ ወይ? አለን። ደህና ነሽ? ተጠፋፋን አይደል? ከስንት ጊዜ በኋላ እኮ ደውለሽ በጣም ፈልግሻለሁ ስትይኝ ገርሞኛል። በሰላም ነው የፈለግሽ? በሰላም ነው። ሌላ ቦታ ሄደን እናውራ። እሺ። እንዴ አክስቴ መጣች። አክስቴ እንዴት ነሽ? ደህና ነሽ ወይ? እስኪ ተይኝ እናቴ። በህይወት ዘመኔ እንዲህ ተዋርጄም አላውቅ። ምን ነው የተፈጠረ ነገር አለ እንዴ? እማዬ ህሊናን ማውራት ነገር ስላለ ልንወጣ ነው። አይ ጥሩ፣ ላንቺም ወጣ ማለቱ ጥሩ ነው። ከዛ በፊት ግን አክስቴ በዚሁ አጋጣሚ አንድ ነገር ልነግራችሁ ነበር። ምን ነው? በሰላም በሰላም ነው። ምን መሰለሽ፣ ላገባ ነው። እውነትሽን ነው? እውነት። ነይ ሳሚኛ። እሰይ እንዴት ደስ ይላል። በዚሁ አጋጣሚ ልንገራችሁ ብዬ ነገ ቤት ትውውቅ ስለሚኖረን ሁለታችሁም እንዳትቀሩ። እኔ አክስትሽ ሽክ ብዬ ነው ከልጄ ጋር የምመጣው። አመሰግናለሁ አክስቴ። አበባ ነይ ተነሽ እንሂድ። ይሄ ውሻ ልጅ እሰራለታለሁ። እንዴ አበባ ማን ላይ ነው የምትዝችው? ብቻዬን ነው መሆን የምፈልገው። አክስቴ አበባ ምን ሆና ነው? ኧረ ተይኝ እናቴ፣ ወንዶቹ እኮ መጫወቻ ነው ያደረጉን። ብሩን ከየት እንዳመጣው አትነግረኝም? ብሩን የሆነ ስራ ሰርቼ ነው ያገኘሁት አልኩሽ። እኔ ለልጄ ገንዘብ ያለው ባል ሳይሆን ቀልብ ያለው ባል እንድታገኝ ነው ፍላጎቴ። በይህን ገንዘብ ነገ ውሰጂና ለዛ ሰውዬ መልሽለት። ይሄ ገንዘብ የሰለሞን ብር አይደለም። እና ታዲያ ማን ነው? የህሊና ገንዘብ። የህሊና ህሊና ህሊና የእህቴ ልጅ ሰለሞን ህሊናን ይህን ብር አታሏት ነው የተቀበላት። ምን እያልሽ ነው አንቺ ልጅ? ህሊናና ሰለሞን በየት በኩል ተዋውቀው ነው? ህሊና ነገ ላገባው ነው ያለችው ሰው ሰለሞን ነው። ምን ጉድ ሳይሰማ መስከረም አይጠባም አሉ። ጉድ 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 ጉድ! ታዲያ እንግዶችሽ የት አሉ? አይመጡም እንዴ? ይመጣሉ። እየመጡ ነው። መንገድ ላይ ነን ብለውኛል። አቤት ጌታዬ! ሰው በቁሙ ሲዋረድ ባይኔ ሊያሳየኝ ነው። ምን እያልሽ ነው አክስቴ? ምን እያልኩ እንደሆነ ትንሽ ቆይቶ ይገባሻል። መጡ መሰለኝ። ቆይ ልክፈትላቸው። ኧረ ተይ ሊና፣ ምን አለበት አንዴ እንኳን ብትሰሚ። ምንም የምሰማህ ነገር የለም። አይደለም ይኸውልሽ፣ ቢያንስ ሁሉንም ነገር ልታውቂ ይገባል። ምንም ማወቅ የምፈልገውም ነገር የለም። ይኸውልሽ ሊና፣ ምን መሰለሽ፣ ሰለሞንን ወደ አንቺ ጋር የላኩት እኔ ነኝ።
አዎ በቃ ከበፊት ጀምሮ እኔ የሚፈታተነኝ ሰው ያለማመን አባዜ አለብኝ። በቃ እኔ ደግሞ አንቺን የወደፊት የህይወት አጋሪ እንድትሆኚ ስፈልግ ይሄ አባዜ በቃ ምንም እንዳምንሽ አላደረገኝም። ከዛ በቃ ሰለሞን አንቺን እንዲፈትንሽ ወደ አንቺ ላኩት። ለእኔ ከባዱ ነገር እኔ እንደምታፈቅረኝ የነገርከኝ ሌላ ሴት ጋር መሄድ ነው፣ ለዛውም ያክስቴ ልጅ ጋር። ኖ አንቺ እንደምታስቢው አይደለም። ይኸውልሽ ሁሉም ነገር ድራማ ነው። እኔ አንቺን ተጠራጥሬሽ ሰለሞን እንዲፈትንልኝ እንዳደረግኩት ሁሉ አበባንም በእናቷ የተነሳ ሰለሞን እሷን ስለተጠራጠራት እኔ እንድፈትናት ላከኝ። በቃ ይሄው ነው የተፈጠረው ነገር። ካላመንሽኝ ሰለሞንን መጠየቅ ትችያለሽ። ይኸውልሽ ህሊናዬ፣ እኔ እኮ ከዛ ሀገር ድረስ የመጣሁት ከአንቺ ጋር ለመኖር ብዬ ነው። እባክሽ ተረጂ። ምንም የምረዳህ ነገር የለም አይደለም ህሊና። እኔ እኮ እንደው ግርም የሚለኝ ነገር እንደው አሁን አንተም ልጅ ሰለሞንም ጉዳዩን ሚስጥር እኮ ነው ያደረጋችሁት። አባዬ ጊዜው ሲደርስ ሁሉንም ነገር እነግርሃለሁ አልኩ እኮ። አሁን ግን ወደ መጣሁበት ሀገር ተመልሼ ራሴን ማረጋጋት እፈልጋለሁ። ይሻልሃል። እኔ ፊቱንም ቢሆን አትምጣ እዛ ሁን ብዬ ለምኛለሁ። እውነቴን ነው። እዛው ብትሄድ ነው የሚሻለው። አሁን ግን እንደው እኔ አሁን ያልገባኝ ከህሊና ጋር ያጋጫችሁን ነገር ምንድን ነው? እንዲህ በፍጥነት እንደው ልይት ያደርጋችሁ? አባዬ ሌላ ጊዜ እነግርሃለሁ አልኩ እኮ። ግን አሁን በቃ የበረራ ሰዓቴ ከመድረሱ በፊት አንድ ቦታ መሄድ ስላለብኝ ቶሎ ልሂድ። እሺ። ምን ሹፌርስ መጥቶልሃል? አዎ መኪናው በር ላይ ነው። ተመጣ በቃ ሂድ። ሰላም አልሽልኝ። ሰላም። ተቀመጥ፣ የማዋራክ ነገር አለ። እኔ መቀመጥ አልችልም፣ አለቃዬ አይፈቅድልኝም። ተቀመጥ አልኩ። ትላንትና አለማየሁ የነገረኝ ነገር እውነት ነው? አዎ፣ አንቺን ለመፈተን ነበር የቀረብኩሽ። እሱም ማን ጠየቀ? እኔ ጠየቅኩ? አክስቴ ጋር የላከው አንተ ነበርክ ወይ ነው? እኔ ነኝ የላኩት። እኔና አበባ ብንፋቀርም አክስትሽ ግን እኔን አይወድኝም። ስለዚህ አበባ እንዲፈትናት ነበር የላኩት። የሰራችሁት የህፃን ስራ ቢሆንም እኔ አለማየሁን ይቅር ሳልለው ውስጤ ሰላም አያገኝልኝም። ህሊና፣ አለማየሁ ተስፋ ቆርጦ ወደ መጣበት ሀገር ለመሄድ እየተዘጋጀ ነው። ምን? የኔ አለማየሁማ እኔም ብሎ መጥቶ ወዴትም አይሄድም። አሁኑኑ ወደ ቤቱ ሰደኝ። ቆይ እንጂ እንዴ! መጀመሪያ አለቃዬን ላስፈቅደውና ከፈቀደልኝ አብረን እንሄዳለን። እሺ ቶሎ በል።
አባባይ ወይ አለማየሁ አለ? አይ አለማየሁ አሁን ወደ መጣሁበት ሀገር ልመለስ ብሎ አሁን ወጣሁ። ምን? ልጄ ምናልባት ያስቀየመው ሰው ሳይኖር አይቀርም። ያስቀየመውን ሰው ደግሞ ይቅርታ ሳይጠይቅ ወዴትም አይሄድም። እሺ ከማን ጋር ነው የወጣው? ይሄ ሁልጊዜ የሚያመላልሰው ሹፌር የለም? መቼም ከሱ ጋር ነው። ከማን ጋር ሊሆን ይችላል ሌላ? እንግዲህ የሆነው ነገር ይሄ ነው። እኔ የመጣሁት አሁን አንደኛ እርሱን ይቅርታ ለመጠየቅ፣ ሁለተኛ ደግሞ ሰለሞን አንቺ ላይ እንዳልማገጠብሽና ያደረገው ነገር በሙሉ ብሩን ለማግኘት ሲል እንደሆነ እንድታቂው ብዬ ነው። እና ይሄ ሁሉ ጥፋት የማን ነው ሊባል ነው? አየሽ አይደል እማዬ፣ ሰለሞን ለእኔ ጥሩ ባል እንደሚሆን በዚህ ማወቅ ትችላለሽ። በእኔ የደረሰው ህይወት እኮ ነው ይሄን ሁሉ ታሪክ ያመጣው። ሰለሞንም በድዬዋለሁ። ታዲያ ለካ ሰው ልጄን ከመስጠት በላይ ምን ማድረግ ይችላል? እኔ ግን አሁን እጄ ሰለሞን ማግኘት አለብኝ። ማዘር እንግዲህ ይቅርታዬን ከተቀበሉኝ እኔ ብሄድ። ቆይ ምን አጣደፈ? አይ ማዘር በቃ ብሄድ ይሻላል። አለማየሁ እናንተ ጋር ነው ያለው? ማየን ይቅርታ እየጠየቃት ነው። አንቺ ታዲያ ወዴት ነው የምትሄጂው? ሰለሞን ጋር ነው የምሄደው። ከዚህ በላይ በደንብ መፍጠን ካልቻለን ወንዶቻችንን እናጣቸዋለን። ያንቺስ ልሂድ ብል መሄጃለሁ። የኔ እንኳን የትም አባቱ አይሄድም። ድረሽበት